አራብሳ የምትኖሩ ሰዎችን ብቻ ነው የሚመለከተው። ስለምንድን ነው ሹፌሩን እንደዚህ የምትሳደቡትና የምታንቋሽሹት? ይህ ቪዲዮ ይደመጥ፣ ሁላችሁም እስከ መጨረሻ አዳምጡ። ቪዲዮውን እንግዲህ እንዳያችሁት ነው። ስለ ቦሌ አራብሳ ህዝብ እኔ ምን ብዬ ላውራ እንደምችል ከየት እንደምጀምር ራሱ አላውቅም። በእናታችሁ ይሄ ጉዳይ ሲሪየስ ስለሆነ እባካችሁ ሼር አድርጉ። 10 ሰዓት ከ5 ነው ይሄ ባስ የተነሳው። 10 ከ5 ተነስቶ የደረሰው 12 ሰዓት ከ43 ነው። 12 ሰዓት ከ43 ነው። ከ45 ነው ብላችሁ ብትስሉት ይሄ ባስ የሄደው 2 ሰዓት ከ40 ነው። በጣም ነው ማዝን፣ በጣም ማለት ነው። ምንድነው እየሆነ ያለው? ላቤን አልታጠብኩም ይሄን ቪዲዮ ሰራ ነው እግዚአብሔር ነው። በጣም አንተም ብሎኝ ማለት ነው። ምንድነው እየሆነ ያለው? መንግስት ለምን ይሄን ጉዳይ አንድ አይደለም? የሚመለከተው አካል ለምን ስለዚህ ጉዳይ ዝም ማለት ፈለገ? ኦኬ፣ ሁሉን ነገር ወደ መንግስት አንወስዶም፣ ግን ይሄ ጉዳይ የሚመለከታችሁ ሰዎች ለምን ዝም አላችሁ እስከዛሬ? አንድ ሰዓት አታምኑኝም? ዛሬ የሄዳችሁ ሰዎች፣ ዛሬ ቦሌ አራብሳ የተነሳችሁ ሰዎች፣ በተለይ ሹፌሩ አልነሳም ብሎ ጥቅጥቅ አርጎ ጭኖ ተጨቃጭቀን በመከራ እንዲነሳ ከተደረገ በኋላ ተንቀሳቅሶ ጎማው ተበላሸ ብሎ አውርዶን ማለት ነው። አውርዶን ሰው የቁሙም ተቀማጩም ተጋፍቶ ማለት ነው። የእውነቴን ነው የምለው። ሶስት ምናምን ሰው እየረጋገጠው ነው የገባው። መንግስት ባለበት ሀገር ሰው እንደዚህ አይነት ሲሰራ የመንግስት ንብረትም ነው። አንድ ሁለት ህዝቡም እንዲህ ሲሆን ምንድነው እየተሰራ ያለው? ቆሞ ነው የሚያዩት። እዛ ይሄ ምንድነው የሚባሉት አንድ ዝም ብሎ ቁጥር የሆኑ ሰዎች አሉ ሜክሲኮ የሚሰሩ። ባሱን ብቻ ማቆየት ነው ስራቸው። ቆይ እንዳትወጣ ነው የሚሉት። ከዛ ውጪ ምንም ስራ አይሰሩ። ከዛ ዘመድ አዝማዳቸውን ካርድ እየቆረጡለት ያስገባሉ። ስላየው ነው በደንብ ስለማቅ ማለት ነው። ምንድነው እየሆነ ያለው? እኔ ነኝ ይሁን በደንብ ታቁኛላችሁ ብዬ አስባለሁ። ለምን ስነ ስርዓት አይኖረውም? እዛ አካባቢ ያለው ነገር ህዝቡ በጣም እየተንገላታ ነው፣ በጣም ማለት ነው። እና አላቅም፣ በተለይ የዛሬው እግዚአብሔርን በጣም የሚያስጠላ ቀን ታውቃላችሁ? የሚያስጠላ ቀን ማለት ነው። አንድ ሰዓት ሰው መንገድ ላይ ይቆማል። አንድ ሰዓት አላቅም። እኔ በዚህ ስሜት ነው መናገር ፈለገው። ይሄ ቪዲዮ እንዳያችሁ ሰው በቁጣ በንዴት ሲጮህ ሲሳደብ የነበረ ነው። ይሄ ህዝብም አዲስ አበባ ነው የሚኖረው። ይሄ ህዝብም የመንግስት ህዝብ ነው። ይሄ ህዝብ መንገድ ላይ ተጣለ፣ ማንም ሰው ያፈለገውም ተብሎ ይተወረወራል። ስራ ሰርቶ ለልጆቹ የሆነች ነገር ቋጥሮ የሚገባ ነው። መንግስትን የሚያገለግል ሀገርን የሚገነባ ህዝብ ነው። እና ለምንድን ነው ይሄ ቦታ ላይ ችላ የተባለው? አንዳንዴ ይቅርታ አድርጉልኝ ስናገር ቁጥር የሌለው የኔ ቢጤ እዛ አካባቢ የሚመጣው አራብሳ ተሳፋሪ ጋር ነው። ይምጣ፣ ለእኛም በረከት ነው። ግን በጣም ነው የሚረብሸው። ሳልዋሻችሁ የታመመውም ያልታመመውም ይመጣል። ሌላ ብዙ ማለት የምንችለው ነገር አለ። እዛ በተቀመጥንበት የሰልፍ ማጭበርበር ሌላ ነው። እና ለምን አንድ ሁለት ሰው መመደብ ቀርቶ ነው ወይ አቅቶት ነው ወይ? ዛሬ የተፈጠረው ጸብና ጦርነት፣ ስድብ፣ ጸብ፣ በቃ ዱላ ቀረሽ ንግግር፣ እናት እንደዚህ አባት እንደዚህ እስከ መባባል ሲደርስ አንድ ሁለት ሰው መንግስት እዛ ጋር ቢያስቀምጥ የምር ይሄኛው ከእንትን ይጎዳል ወይ ነው? ከመንግስት ባንክ የሚጎዳ አይነት ደሞዝ ነው ወይ? ቢታይ ሹፌሮቹ ኬርለስ ናቸው። ኬርለስ ማለት አይገልጸውም። አንዳንድ ግን የተመሰገኑ ምርጥ ሹፌሮች አሉ። ታርጋ ቁጥሩ ይሄ ነው የመኪናው ዛሬ ይዞን የመጣው። ከዚህ አልፎ ተርፎ ሰው እንደዛ ተሰባብሮ ገብቶ አንድ ሽማግሌ በተለይ አስታውሳለሁ። በጣም እንዴት ሆነ እንደገቡ አሁን ድረስ አስታውስ ያመኛል። እግዚአብሔር ነው። ያንን የነበራችሁ ሰዎች ዛሬ የነበረች አስታውሳላችሁ። ዛሬ ሰኔ 17 2018 ዓ.ም ይሄ ቪዲዮ የተሰራ ያለው 12 ሰዓት ከ50 ምናምን ደቂቃ ላይ ነው። ስለዚህ ምንድነው እየሆነ ያለው? ይሄ ነገር እንዲታይ ፈልጋለሁ። ከዛ ጸብ የተነሳ ነው መጀመሪያ ቪዲዮ ላይ ሰው ጮሆ እየተሰዳደበ መረጋጋት አቅቶ ነው የመጣ ነው። እና እዩት፣ የሚመለከታችሁ ሰዎች ብዙ የሚያሳስበን ጉዳይ አለና እቺን ነገር ግን ብትፈቱልን፣ ታክሲም ብትችሉ ብትመደቡ። ከበደን ጮህን አይተን ከበደን። የአራብሳ ህዝብ የለመደበት ነው ጮህ ነው የሚባለው። እና ለምን እንደዚህ ይሆናል? መንግስት የለም ወይ? እና አንዳንድ የተበረቁ የተመሰገነው ሹፌሮች አሉ፣ አንዳንድ ግን ዝም ብሎ የተላኩ ሰዎች አሉ፣ ዝም ብሎ ማለት ነው። እና ይህን ነገር ቢታይ ማለት እወዳለሁ።
ንግግሮቼ ላይ ኃይለ ቃል ካሉ ስተትም ካለ ይቅርታ ጠይቃለሁ። ግን ይሄ ነገር አስቸኳይ ነው። በተለይ የዛሬ ውሏችን የምር መንግስት የሌለበት ሀገር ነው የሚመስለው። እሺ